ግድያ እኮ መጥፎ ነው። እሺ ሰው ቢገል ሄንስን እያነሳች አንዱ እኔን የሚጠላ ሰው ሄዶ ቢገላት ያ ዳት አሁን ማድረግ ያለብሽ ሁለት ነገር ነው። አንደኛ ይታወቅልኝ እቺ ሴት በማንኛውም ሰው ነፍስ ብትጠፋ አምናት ሪስፖንሲብል ፎር ዳት የሚለውን ነገር ፖሊስ እንዲያውቀው ታደርጊያለሽ። የፌደራል መረጃና ደህንነት ቡድኖች አሉ አዲስ አበባ ላይ ለነሱ ነው የምታሳውቁ። ይሄ ጥቆማ ነው አንደኛው የምታደርጊው። ይሄ ክስ ሳይሆን ጥቆማ ነው። እንደዚህ አይነት ግለሰብ እከሌ ሊያስገድለኝ ነው ብሎ እያወራ ስለሆነ ይሄ ግለሰብ በአጋጣሚ በበሽታም ሊሞት ይችላል፣ በሆነም አደጋ ሊሞት ይችላል። እኔ ከእንደዚህ አይነት ነገር ውስጥ እንደሌለውበትና ስሜን ያለ አግባብ እያጎደፈ ስለሆነ መረጃ ልሰጥ ፈልጌ ነው ብሎ በመረጃ ደረጃ ያስገባል። ሁለተኛ ደግሞ ስም በማጥፋት ተብሎ ደግሞ ኖርማል ፖሊስ ጣቢያ ላይ ክሱ ይገባና መዝገብ ማደራጀት ትችላለሽ። two types of application of pleading ነው የሚለው ኤግዛክትሊ። አሁን እኔ ብዙ ነገር አውርታለሽ በእርግጥ በህልም ያየኋት ልትገለኝ ልታስገድለኝ እያለች ረይቺ በእናትህ ኪች ኋላ ቀር የዛሬ 100 ዓመት ላይ የቆመች አለመማራው በኢትዮጵያ በህልም ያየኋት ምናምን አይሰራም። አሁን በህልም ያየኋት በጥንቆላ መንፈስ መጣ ምናምን ሱፐርፊሻል ፊር በኢትዮጵያ ህግ ተቀባይነት የለም። አንድ ሰው መንፈስ አለበት ወይም ደግሞ ይሄ የተለየ ውቃቢ አለበትና በህልሜ እየመጣ ያስፈራራኝ ነው የሚለው ነገር የኢትዮጵያ ህግ አይቀበልም። ኢቭን ኤክስፕረስሊ ጽፎታል። ሱፐርፊሻል ፊር is not totally acceptable in ኢትዮጵያ ህግ ማለት ነው። ባይሆን ሟርት ሊያስገድድ ይችላል። ለምሳሌ አንቺ እሷን አንቺ ሙቺ ብለሽ ብታሟርቺ፣ ሟርት ማለት ልክ እንደ ድግምት እቺ ትሞት ምናምን የሚል ነገር በሰው ፊት እና ምናምን ነገር እንድትሞት አደርጋለሁ ምናምን ብለሽ ስታሟርቺ በግልጽ ለምሳሌ አሁን አንዳንድ ተሳዳቢዎች እንደሚያደርጉ እኔ አስገድላለሁ፣ እንድትሞት አስደርጋለሁ፣ አስጠነቁልባለሁ፣ አሰራባለሁ፣ ሞትን ጠብቅ እያለ በግልጽ ቢናገር ሟርት ይባላል። ይሄ በኢትዮጵያ ህግ ወንጀል ነው እና ሟርተኝነት ተብሎ ሊከሰስ ይችላል። As far as it's not doing like that, it's not crime at all. Okay, I got you, my brother. Thank you. እሺ እንትን ልትነስ ሰው አስገድላለች የሚልስ አንተ ስም ቢሰጥክ እሱንስ በምን መልኩ ነው መክሰስ ትችላለህ? ይሄ ከባድ እኮ ስም ማጥፋት እኮ ሰው አስገድላለች የሚባለው ነገር ይሄ ላይክ ሲምፕል አይደለም። ይሄ ላይክ ስም ማጥፋት ላይ አግራቬትድ ጉዳይ ሁሉ የሚያስነሳ ነው። ለምሳሌ እንደ ቅጣት ማክበጃ ሁሉ የምትጠቀሚው ነው ማለት ሰው አስገድላለች ማለት ኦልሬዲ አንቺ አስገዳይ ነሽ ማለት ነው። ላይክ ዩ አር ላይክ ክሪሚናል ወንጀለኛ ነሽ። በዛ ላይ ደግሞ አደገኛ ወንጀል ነው የሰራሽው። ሌባ ናት አይደለም እያለች ያለችው ሰው አስገድላለች። ስለዚህ የራሷ ቲም አላት። በይሄ በመሰናዳት ደረጃ ራሱ ያንን ሰው አስገድለች ያለኝን ሰው መክሰስ አልችልም። ኤግዛክትሊ ትችያለሽ። መክሰስ አልችልም። ሰው አስገድላለች 100% ትችያለሽ። 100% this is fact። ምን ይሄ ድርድር የሚፈልግ ነገር አለ። አስገድላለች ያለሽን አካል የት ነው አስገድላየው? አንደኛ እሱ ይጠይቃል። አስገድላለች የሚል አካል ለምን አልጠቆምክም? ማንን ያስገደለችው? ማን ነው የሞተው? በጣም ብዙ ነገር ነው የሚያስጠይቀው ከአንቺ ባለፈ። የአንቺን ስም ማጥፋት ብቻ ሳይሆን አስገድላለች ካለ ማን ነው የሞተው? በዛ ሰው ሞት ምክንያት የታሰረ ሌላም ግለሰብ ካለ ያም ሰው እኮ እየተሰቃየ ነው ማረሚያ ቤት። ስለዚህ እሷ ማስገደሏን ካወቅ አንደኛ ልንገርሽ፣ ይሄ መረጃ ያለ መስጠትና ጥቆማ ያለ መስጠት የሚያውቁትን እውነት ለፖሊስ ያለ መናገር ራሱን የቻለ እስከ 5 ዓመት የሚያስጠይቅ ነው። አስገድላለች ያለ አካል አንቺ ማስገደልሽን ካወቀ ለፖሊስ ጠቁሞ እውነተኛ የሆነ ወንጀለኛ አንቺ መሆንሽን ታውቆ መረጃ ሰጥቶ ያ ሰው ከእስር እስር ቤት ያለው ሰው በምህረት እንዲለቀቅ አድርጎ ነፃ እንዲወጣ ማድረግ አለበት። ምክንያቱም አንድ ንጹህ ሰው ከሚታሰር 100 ሰው ቢፈታ ይቀለዋል ህጉ ማለት ነው። ስለዚህ አንቺ ጋር ብቻ ነው ስምሽን እያጠፋ ያለው፣ ራሱም አደጋ ውስጥ እየገባ ነው ያለው አስገድልሻለሁ የሚል ሰው ማለት ነው። this serious case